ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። እንዳመጣጡ ሰዱስ ቢል በቀና ነበረ። ወደ ምስጢር ሄዶ አርባል እንጂ የፍጥረት መካተቾ ሲል ነው። ጌታ ስድስቱን ቀን ሲፈጥር ሰንብቶ በዚች ቀን ስራውን ጨርሶ አርፏልና፣ አንድም የመና መካተቾ ሲል ነው። ለእስራኤል ስድስቱን ቀን መናው እየዘነበላቸው ሰንብቶ በቀዳሚት አይዘንብም፣ የቀዳሚቱ ከአርቡ ተደርቦ ይዘንብላቸው ነበረና። ወአርበ መና በፊንቆን እንዲል አንድም የስራ መካተቾ ሲል ነው። ጌታ 33 ዓመት ከ3 ወር በዚህ ዓለም ስራውን ሲሰራ ኖሮ በዚች ቀን ስራውን ጨርሶ አርፏልና። ወአርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላይሌ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ቡርክት አንቲ ብሎ ይጀምራል። በዚህ ዕለት 36ቱ ቅዱሳት አንስትን ደናግልን አስከትላ መጥታለች። ቡርክት አንቲ የማን ንዕድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ወልደ እግዚአብሔርም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ወላዲተ አምላክ ዘእንበለ ርኩስ ብላ አውጣ ያለመለወጥ አምላክን የወለድሽ እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐይ ጽድቅ ዘእንበለ ርኩስ ሰረቀ ብላ አውጣ ያለመለወጥ ፀሐይ ጽድቅ ጌታ ካንቺ ተገኝቷልና። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱም አቀረበን። ክንፍ መለኮት ስልጣን ሐዋርያ ረድኤት አንድም በኤርምያስ ቅሉ ቆቅ ነቀው አስተጋባ እንተ የወለደ ይላል። የቆቅ አውራ ማልዶ ተነስቶ ይጮሃል። ግላግልቱም ድምፁን ሰምተው አባታቸው መስሏቸው በአንድ ሲለቅሙ ያረፍዳሉ። ቀትር ሲሆን አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት ይበተናሉ። ምሳሌ ቆቅህ ዲያብሎስ ገላግልቱ የአዳም ፈጥኖ እንደ መጮህ ፈጥኖ በጸበለስም ብትበሉ አምላክ ትሆናላችሁ ብሎ አስቷቸዋል። ያም ድምፁን ሰምተው አብረው ሲለቅሙት እንደማርፈድ ጸበለስን ብትበሉ አምላክ ትሆናላችሁ ያለውን ቃሉን ሰምተው ጸበለስን በልተው 5500 ዘመን የዲያብሎስን ስራ ሲሰሩ ለመኖራቸው ምሳሌ። ቀትር የዘመነ ስጋዌ በቀትር አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት እንደመበተን በዘመነ ስጋዌ ዲያብሎስን ክደው ጌታን የማመናቸው ምሳሌ። እታ ሚረ ሰርልቅ ለክሙ ፀሐይ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ ቃል አያይዞ እንዲህ አለ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቦናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹ። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በሐዲስ ዕለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ ያለ አንድም እንዳለ ይሆናል ማዘከራልና። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ መብርሃን አንቲ ንአብየኪ በስብሐት ወውዳሴ። አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ አንቺ ነሽና አንቺን ብቻ በውስጥ በአፋ በነፍስ በስጋ እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም። ክብርት ነሽ ገናና ነሽ እንላለን። አንቺን ብቻ አለ እንደሷማ አምላክ ወላዲተ አምላክ ተብሎ የሚመሰገን ሌላ የለምና። ቡርክት አንቲ የዕድ ነሽ ክብርት ነሽ
አንድም ንዕድ ክብርት የምትሆን አንቺ ተአብይም ሰማይ ወትከብሪም ከሰማይና ከምድር ትበልጫለሽ አለ። ሰማይና ምድር የሚያወስኑትን አምላክ 9 ወር ከ5 ቀን በስጋ ወስነዋለችና በስጋም ማን ያስወስነውት የለም ቢሉ እኒያ ከእሷ ባህሪ ነስተው ነው፣ እሷ ግን በባህሪዋ ነውና። አንድም ተአብይም ሰማይ ከመላእክት ወትከብሪ ምድር ከደቂቀ አዳም ትበልጫለሽ። አንድም ተአብይም ሰማይ ከልዑላኑ ወትከብሪ ምድር ከትሑታኑ ትበልጫለሽ። ልዑላን ትሑታን ከመላእክትም ከደቂቀ አዳምም ዘንድ አሉና። ወላይለ ኩሉ ህሊና ከህሊናት ሁሉ በላይ ናት አለ። ህሊናት መርምረው አይደርሱባትም እና። መኑ ዘይክል ነቢበ እበየኪ ነቢበ እበየኪ ነቢበ እበይኪ ይላል። ክብርሽን ገናንነትሽን ተናግሮ የሚፈጽም ማን ነው? ዋልዎ ዘይመስል ኪያኪ አንቺንም የሚመስል የለም። አንድም መኑና አልቦ ይወራረሳሉ። እስመ መኑ ዘዚህ ነው እንዲል መኑ ዘይክል ነቢበ መኑ ዘይክል ነቢበ እበየኪ ክብርሽን ገናንነትሽን ተናግሮ መፈጸም የሚቻለው የለም። ዋልዎ ዘይመስል ኪያኪ አንቺንም የሚመስል ማን ነው? ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያከብሩሻል ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻዋ ደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ሰማያዊ ጌታ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና። መፍቀር የሰብ አቅረበና ሀቤሁ ሰውን የሚወድ ሰው የሚወደው እርሱ ወደ እርሱ አቀረበን። ዘዚአነ ሞተ ነሳ የእኛን ሞት ነስቶ ወእንቲያው ሕይወተ ወሀበነ የእርሱን ሕይወት ለእኛ ሰጥቶ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እርሱ ከራዲዮን የሚባል ጻዕዳ ወፍ አለ። ንጉሮ በነገስታቱ ቤት ነው። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ዋየ ፀሐይ ተመቶ ሙቀት ሲሰማ ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ወደ ቀደመ ጻዕዳው ተመልሶ ታድሶ ይወጣል። ምሳሌ ጻዕዳ ወፍ የተባለ ጌታ ነው። ጻዕዳ በመለኮቱ ይለዋልና። ህሙም የተባለ አዳም ነው። ቀርቦ እስትንፋሱን እንደመቀበል ባህሪውን ባህሪ ያደርገዋል። ደዌ በእስትንፋስ ምክንያት ከህሙሙ ወደ እሱ እንዲትናኝ አዳምን ባህሪ ቢያደርግ በአዳም የተፈረደውን መከራው ተቀብሎ አዳምን ማዳኑን መናገር ነው። ወቦ አግዢ ነው ውስተ ኩሉ ጽዋቶ መከራን ተባቲ አመከረነ ጸላይ ነሳ ዳዌነ ወጾረ ህማመነ እንዲል ወደ አየር እንደመውጣት ወደ መስቀል መውጣት 3 ሰዓት ወየ ፀሐይ ሲመቱ እንደመቆየት ጌታን በመልዕልተ መስቀል ተሰቅሎ 3 ሰዓት ቆይቷልና። ወደ ባህር እንደመውረድ ወደ ከርሰ መቃብር መውረድ 3 መዓልት 3 ሌሊት በከርሰ መቃብር ባህር አድሮ ወደ ቀደመ ጻዕዳው ተመልሶ ታድሶ እንደመውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ሀደገ ንድየተ ህላዌ ዘትካት ተመይጠው ገባ ሀበስብሃቲው ወክብሩን ከሰይና አምሮ በስጋ እንዲል። ሳሊለነ ቅድስ ጻዕዳ ወፍ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም ንድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ስጋ መርገመ ነፍስ የሌለበሽ በረከተ ስጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ወልደ እግዚአብሔርም መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲት አምላክ ምክሆለ ደናግል አምላክን የወለደች እመቤታችን የደናግል መመኪያቸው ናት አለ። ቀድሞ ወንዶች በሴቶች ይመኩ ነበረ። እናንተ ከኛ ተገኛችሁ እንጂ እኛ ከእናንተ አልተገኘንም እያሉ ከእመቤታችን ወዲህ ግን ሔዋን ከአዳም ብትገኝ ከእኛስ ወገን ከሆነች ከእመቤታችን ሰማያዊ ንጉሥ እንበለ ዘር ተገኝቶ የለምን እያሉ ይመኩባታልና። በከመ አውፅአ ብእሲ ብእሲተ እንበለ ብእሲት ብእሲትን ያውፅአት ብእሴ እንበለ ዘርአ ብእሲ እንዲል። አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ከገነት ከመንግስተ ሰማያት ተባረርን ብለው ምድረ ርስት አያወርሷቸውም ነበረ። ጳውሎስ ብእሲ ወብእሲት አሐዱ አካል እሙንቱ በክርስቶስ ብሎ እስኪያስተምር ድረስ ከእመቤታችን ወዲህ ግን በእኛ ምክንያት ከርስታችሁ ከገነት ከመንግስተ ሰማያት ብትወጡ ከኛ ወገን በሆነች በእመቤታችን ተመልሳችሁ ገነት መንግስተ ሰማያት ገብታችሁ የለምን እያሉ ይመኩባታልና። ወሃሎ ዕዳ ላይ ለትዝምዳ አንስቶ በእንተዝ ኮነት ፈዳይተ ዳህለ ሔዋን እንዲል። አንድም ደናግል አስበድንግልናችን ይሰጠናል ብለው ደጅ የሚጠኑትን ጌታን ወልዳላቸዋለችና።
ዘም ቅድመ ዓለም ህልው ተሰባ ምኔኪ ቅድመ ዓለም ህልው ሆኖ የሚኖር እሱ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ብሉ የማኤል ወፃም ከርስኪ ብሎ የሞያል ቃል ካንቺ ተወለደ ስጋነ ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱስ ዋበነ ክቡር ልዩ የሚሆን አካሉን ለተዋህዶ ሰጥቶ ወረሰነ ሩያነ ምስሌው ከሱ ጋር በቸርነቱና በምሕረቱ ብዛት ከሱ ጋር እንድንተካከል አደረገን። መተካከሉስ የለም ከኛ የነሳው ስጋ አንድ አካል አንድ ባህሪ ሆኖ የሚኖር ስለሆነ እንዲህ አለ። ነሻ ሽገ ወሀበኒ መንፈሶ ነሳይኮ ተዋድኩ ቦቱ ወረባይኮ ረባይወት እንዲል አንድም ስጋነ ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱስ ዋበነ የእርሱን የባህሪ ሕይወት ለእኛ ሰጥቶ ወረሰነ ሩያነ ምስሌው በብዛሂሩ በቸርነቱ ብዛት እንድንመስለው አደረገንም። ከማይር አረይነ ህማመን ኤሪ ክብረ ምስሌሁ ወይም ከመሳረይነ ትዕግስተን ኤሪ ነጊሰ ምስሌሁ እንዲል አንቲ ታቢም ብዙኃት አንስት ከብዙ ሴቶች አንቺ ትበልጫለሽ፣ ከብዙ ሴቶችማ ብትበልጥ ምን ድንቅ ነዋ። እለ ነሳ ጸጋ ወክብረ ክብርን ገንዘብ ካደረጉ ከብዙ ሴቶች ብትበልጭ እንጂ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዛደረ ላይሊያ እግዚአብሔር ልዑል እግዚአብሔር ያደረባት የከተመባት ረቂቅ ከተማ አምላክን የወለደች እመቤታችን ናት አለ። ንጉሥ በከተማው እንዲኖር ጌታም ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ በራይካ አቀፍኪዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ጌታ ሰማያዊ መለኮትን በክንድሽ ታቅፈሸዋልና አንድም በመሃል እጅሽ ይዘሸዋልና አለ። በሴቶች ልማድ ሴቶች ሕፃናቱና ላይ ወርዳቸዋል ብለው በመሃል እጃቸው እንዲይዟቸው ሩቱ ዘይሴስ ያሊ በበብዛይሩቱ ብሎ ይገጥመዋል። ጠበው አሊ በበብዛይሩቱ በቸርነቱ ብዛት በጽናብ አብቅሎ በፀሐይ አብስሎም ይመግብ። አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብን ጌታ በቸርነቱ ብዛት ጡትሽን ይዘሽ አጥብተሸዋልና ወዘይሴስ ለኩሉ ስጋ የተመቸ ዘውቱ አምላክነ መድኃኔ ኩሉ ጠበው ብሎ ነበረና ሩቅ ብእሲነዋን ብለው እንዳይሉበት ይኸውም ጠበው ያልኩት የሁላችን መድኃኒት ፈጣሪያችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዘላለሙ ይጠብቀናል። ንስግድሎቱ ወንሰብሖ እንሰግድለትና እናመሰግነው ዘንድ ሰጊድ ከ3 ወገን ነው። መጀመሪያ ከዚህ ነስተ የፈጠርከኝ አምላክ ብሎ መስገድ ይገባል። ሁለተኛም በኃጢአት ምክንያት ብሰነካከል በንስሐ ታድሰኛለህ ብሎ መስገድ ይገባል። ሶስተኛም በመቃብር ፈርስ በበሰብስ ትንሣኤ ዘለ ክብር ታስነሳኛለህ ብሎ መስገድ ይገባልና። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን ሳሊ ለነ ቅድስት ሰጊድ ከሚገባው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳይ እፍረት ድንግል ማርያም የሽቱ ሙዳይ ናት አለ። ያችን የሽቱ ሙዳይ 4ቱ ሽቱ 5ኛ ዘይት አጣፍጦ ያኖሩባታል። ከቤተ ሌዊ የተወለደ ለክህነት የተገባ ቀኝ አካሉን ተቀብቶ ክህነትን፣ ከቤተ ይሁዳ የተወለደ ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበረ። ጌታም እንደ 4ቱ ሽቱ 4ቱን ባህርያተ ስጋ እንደ 5ኛ ዘይት 5ኛ ባህርየ ነፍስን ገንዘብ አድርጎ ክህነትን መንግስትን ገንዘብ አድርጓልና። ነቃ ፈልፈለ ማየ ሕይወት ነቅ ፈልፈል አንድ ወገን እመቤታችን ማሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማሕይወት ልጅነት ሀደጉኒ ሊተነቃ ማሕይወት ወከረ ሮሞ አዘግተ ዘይትረከም ማዩ እንዲል ፍሬ ከርሳ ዳህነ ኩሎ ዓለመ የማኅፀኗ ፍሬ ወልደ እግዚአብሔር ዓለም ሁሉ ድህነት ሆነ። ወሰአረ ምኔነ መርገመ ከእኛም መርገመ ስጋ መርገመ ነፍስን አጠፋልን። አስተኀፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወገብረ ሰላመ ማእከሌነ በመስቀሉ ህሩይ ማእከለ እግዚአብሔር ወሰብ እንዲል አምላክ ወሰብ ሆኖ አስታረቀን። ከጌታ ብንጣላ መላእክት በአንድ ተደርበው ተጣልተውን ጠቡ በመካከላችን እንደ ግድግዳ ጸንቶ ይኖር ነበረ። ጌታ ተሰቅሎ አጥፍቶልናልና ወገብረ ሰላመ በደመ መስቀሉ ለዘበ ምድር ወለዘበ ሰማያት እንዲል ወበትንሣኤው ቅድስት አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው የቀደመ ሰው አዳምን ዳግመኛ ወደ ገነት መለሰው። ምን ነው በትንሣኤው ኋለ ነፍሳት የወጡት ዓርበ ሠርክ አይደለውም ቢሉ መገለጫውን ሲያይ ያውስ ቢሆን ቅድስት ማለቱ ትንሣኤውን ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ እሱ ግን በሐዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ እሱ ግን እይመውትም ዝዳግመ ይለዋልና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን አይጠብቅምና።
ሳሊ ለነ ቅድስት በልዩ ትንሣኤ የቀደመ ሰው አዳምን ዳግመኛ ወደ ገነት ከመለሰው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ድንግል ንጽሕት የሆነች እመቤታችን የታመነች አምላክ እናት ናት። ንስጥሮስ የሚባል መናፍቅ እሶክ የተሰማይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰሚ ወላዲተ ሰብ ብሎ ነበረና ወላዲተ አምላክ ማእምንት አለበት። ሰዓሊተ ምሕረት ለወሉደ ሰብ ማእምንት ሰዓሊተ ምሕረት ብላው ጣለ። ሰው ልጆችም የታመነች የምህረት አማላሽ ናት አለ። ከዚህ ዓለም ሰው ሲለይ የዚህ ዓለምን ሰው አማልደኛ ያሉት እንደሆነ አንተ እንዲህ ብትለው እንዲህ የለም እያለ ነገር ያጸናል። የእናት ልመና ግን ፊት አያስመልስ አንገት አያስቀልስ ነውና ሰዓሊ ለነ በክርስቶስ ወልድኪ ወደ ጌታችን ወደ ኢየሱስ ክርስቶስ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርይልን ዘንድ ሰዓሊ ለነ ቅድስት ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ድንግል ትጸርህ በቤተ መቅደስ መጻሕፍት ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማን ነውና ትጸርህ አለ እንጂ ጸራት ሲል ነው። አመ የወፁ እስራኤልም ግብፅ እንዲል ወፁ ሲል አመ የተነሱ ላይ ሊሁለዋን እንዲል አመ ተንሱ ሲል ድንግል ማርያም በቤተ መቅደስ ጩሃ አሰምታ ተናገረች አለ። በሷስ ጩሆ መናገር ኑሮባት አይደለም። ጩሆ የተናገሩት ከሩቅ እንዲሰማ የሷም ዜና ጽንሷ ጽንፍ እስከ ጽንፍ ተሰምቷል። እስከ ዕለተ ምጽአት ሲነገር ይኖራልና ወትብል ያምር እግዚአብሔር ዘትብል ሲል ነው። ከማልብየ ዘአምር ባይድ ወይ ምንትኒ ዘእንበለ ድምፀ ቃሉ ለመላክ ዘአብሰረኒ በክብር ወይ ቤለኒ ሰላም ለኪ ኦ ቅድስት ድንግል እድ ክብርት እማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ ከነገረኝ በቀር ሌላ ምንም ምን የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ እናት አባቷ ወስደው ለካህናቱ ሰጧቸው። ካህናቱም የምግቧ ነገር እንደምን ይሁን እያሉ ሲያወጡ ሲያወርዱ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡም በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ዘካርያስም ጥበብ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ እልፍ አድርጋቸው አኖሯት አለ። እልፍ አድርገው ቢያኖሯት አንድ ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድርን አስለቅቆ ህብስቱን መግቦ ጽዋውን አጠጥቶ ወደ ሰማይ አድርጓል። የምግቧ ነገር ከተያዘ ቦታዋ ቤተ መቅደስ ይሁን ብለው ቤተ መቅደስ አስገብተዋታል። ቤተ መቅደስ 12 ዓመት እናት አባቷ ቤት 3 ዓመት 15 ዓመት ሲመላት አይሁድ አይተው ለምቀኝነት ያርፉምና ዘካርያስ ዘንድ ሄደው እቺ ብላቴና መጠና አንስት አደረሰች፣ ቤተ መቅደሳችንን ታሳድፍብናለች፣ መክረ እንደምትወደው አድርግላት አሉት። ዘካርያስም ገብቶ ኦ ለተ እስራኤል ፎኑ ትፈቅዲ ትንበሪ እንዲህ ይሎሻል፣ ለምን ሆነሽ ልትኖሪ ተወጃለሽ አላት። ከእግዚአብሔር በታች የማውቀዋለኝ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን ሰዎች በትራቸውን ሰብስበ አስቆጥረህ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብተህ ስጸልይበት አድረ በቀዳማይ ሰዓተ ማልት አውጣው፣ ምልክት የተገኘ ይጠብቃት አለው። ዘካርያስም ከቤተ ይሁዳ ሚስቶቻቸው የሞቱባቸው ወንዶች በትራቸውን አሰብስቦ ቢያስቆጥር 1985 ተገኘ። ለ2015 የጎደለው ነው። ያን ጊዜ ሞተ አንስት ታዞ ነበረና ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ ማልት ቢያወጣው የዮሴፍ በትር ላይ ኦ ዮሴፍ ቀባ ለማርያም ፍርት ከሚል ተቀርጾ ተገኝቷል። በጣም ቢወጣጡ ለእርሱ ደርሰዋለች። ርግብም መታ አርፋበታለች። ይህን እንደ 3 ምስክር አድርገው በላንተ ደርሳለች ውሰዳት አሉት። እሱም ወስዶ ከቤቷ አኖራት። ጊዜው አጸባ ነበረና ዮሴፍ ንግድ ደርሶ ሲመለስ 3 ወር ቆይቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። በአንድ ተጨዋውቶ ሲሸኘው እረቺ ብላቴና ጸንሳለች ካንተን ነው ከሌላ አለው። በምን አውቆ ቢሉ በፍልስፍና የእመቤታችን ጽንስ በፍልስፍና አይታወቅም ብሎ የጽንስ ምልክት አይቶባት ሴቶች ሲጸንሱ መልካቸው ያምራል ከንፈራቸው ያራልና ያምራል መልካቸው ያምራል ከንፈራቸው ያራልና ኧረ እኔስ እንኳን ነቢብ ገቢር ሀሊዮንም አላውቅባት አለው። ከጸንሳለሽ ገብተ ጠይቃት አለው። ገብቶ ኦ ለተ እስራኤል መኑ ቀረጻ አክናፈ ድንግልናኪ ማህበ መኑ ጸነስኪ እያለ የወድቅ ይነሳ ጀመር። እሷም ንዕድ ክብርት
ማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ ከነገረኝ በቀር ሌላ ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። አንድም መንፈስ ቅዱስ አለችው ነገሩ ቢረቅበት ከደጁ ወድቆ የሚኖር ደረቅ ግንድ ከልምላሜ ከጽጌ ከፍሬ ድርሳ አሳይተዋለች። በዚያውስ ላይ አዕዋፍ እንዲያብቡ እንዲያፈሩ አዕዋፍ እንዲራቡ የሚያደርገው ማን ይመስልሃል አለችው። በዚህ ነገሩን ይረዳዋል። ከዚህ በኋላ ለገቢረ በዓል የሚወጡበት ጊዜ ደረሰ። ዮሴፍም ይዣት በወጣ ይች ብላቴና ያደረገች ታስታውቅ ከደረቅ ትጣጠቅ እንዲሉ በድንጋይ ቀጥቅጠው በእሳት አቃጥለው ይገሉብኛል፣ አይሆንም ብዬ ትቻትም በወጣ እኔን ይጣሉኛል እያለ ወድቀ ዮሴፍ ውስጥ ተጽዕኖ መዋግደ ህሊና ይላል። ሲያወጣ ሲያወርድ መልአኩ ቅዱስ ገብርኤል ተገልጦ ይትፍራነ ሲኦል ዮሴፍ ወልደ ዳዊት ይትፍራነ ሲኦታ ለማርያም ፍርትከ አይዟት አትፍራ ይዛሃቱ ጣለው ይዟት ወጣ። ቢሄድም ያለው ነገር ያልሰበው ነገር አልቀረም። እቺ ብላቴና በከንቱ ጸንሳለች። ማየዘለፋ ትጠጣሉ። ማየዘለፋን ቢያጠጧት አብርሃ ገጻም ብርሃነ ፀሐይ ዘወርኀኔሳን ይላል። ከሚያዝያ ጀንበር 7 እጅ አብርታ ታይታለች። አይሁድም እቺን ብላቴና በከንቱ አምተናታል ብለው ስለጮሆ የነሱን ለሷ ሰጥተው ጸራት አለ። አንድም ዕለት ካህናት በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃረቦ አላ ከመይቀብኪ ንጹሃ እያሉ ያመሰግኗታልና ጾርኪ ዘኢይጸወር የማይቻለውን ቻልሽ፣ አግመርኪ ዘኢይትገመር የማይወሰነውንም ወሰንሽ፣ ወአልቦ ዘያገምሮ ምንትኒ ምን የሚወስነው የሌለውንም ወሰንሽ። ይበዝሕ ውዳሴኪ ኦ ምልዕተ ጸጋ በኩሉክ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ በክብረ ወሊድ ላይ ክብረ ድንግልና ታክሎልሽ የምትከብሪው አከባበር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃላት የአብ አካላዊ ቃልን ማደሪያውን ተብለሻልና። አንቲ ውእቱ መንጦላዕት ስፊት እንተ ታስተጋብኦሙ ለማእይምናን ሕዝበ ክርስቲያን ምእመናንን ሰብስባ የያዘች ጴጥሮስ በናይሰ ኢዮጵያ ያያት ሰፊ መጋረጃ አንቺ ነሽ። ወትምሄሮሙ ሰጊደ ለስሉስ ማህየዊ ለሥላሴ ሰጊድን የምታስተምርላቸው አለ። ይህ ጴጥሮስ ሀገረ ኢዮጴ ሲያስተምር ረሃብ ጠባያዊ ተሰማው። ወንዝ ያስተዳሉ ሎቱ ይላል። ምግቡን እስኪያሰናዱለት ከሰገነት ላይ ሆኖ ሲጸልይ አንክሮ ተደሞ መጥቶበት ቢተኛ ሰፊ መጋረጃ በአራቱ ገጽ ተይዛ ስትወርድ ላይዋ ላይ ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ ተስለውባት መልአኩ ከአራዊቱ በእጁ እያመለከተ ተንስ ጴጥሮስ ዘንተ ህርድ ወብላ ሲለው ጴጥሮስም ሐሰሊተ እግዚኦ ይባረኩስ ግሙራ ውስተ አፉ ወይ በላይ ኩዘ ኮነ ንጹሃ ሲል መልአኩም አንተ አስተራኩስ ዘእግዚአብሔር አስተናጽሐ ብሎ 3 ጊዜ መላልሶ ተናግሮ ተጠቅላ ወደ ሰማይ ስትወጣ ተመልክተዋል። ምሳሌ መጋረጃ የወንጌል በ4 ገጽ መያዟ ወንጌል 4 ክፍል ሆና የመጻፏ አንድም በአራቱ ማዕዘን የመነገሯ ስዕለ አዕዋፍ የነቢያት የካህናት፣ ስዕለ እንስሳ የምእመናን እስራኤል፣ ስዕለ አራዊት የምእመናን አሕዛብ ከመልአኩ ሪያውን በእጁ እየጠቀሰ ተንስ ጴጥሮስ ዘንተ ህርድ ወብላ ማለቱ ተርቧልና በዚያው ግስ ነው። ፍጻሜው ግን ቆርኔሌዎስን አጥምቀው የሚለው ነውና አሕዛብን አትጸየፋቸው አስተምራቸው ሲል ነው። 3 መሆኑ የሶስትነት ቃሉ አለመለወጡ የአንድነት በአንድ ላይ ተጠቅላ መውጣቷ ሁሉ በወንጌል አምነው ገነት መንግስተ ሰማያት የመግባታቸው ምሳሌ። አንድም መጋረጃ የእመቤታችን በአራቱ ገጽ መያዟ ካመነ በአራቱ ማዕዘን ሰዓሊ ለነ ቅድስት ሳይላት የሚውል የለምና ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ እንዳለፈው ሁሉ ተጠቅላ ወደ ሰማይ ስትወጣ ማየቱ ሁሉ በእመቤታችን አምነው ገነት መንግስተ ሰማያት ለመግባታቸው ምሳሌ። አንድም ምእመናንን በአንድነት ሰብስባ የያዘቻቸው የቤተ ወንጌል መጋረጃ አንቺ ነሽ አለ። የቀደሙ ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ ነን ባዮች ሲሉ፣ እኛ ግን ደጃፋችን 3 መጋረጃችን አንድ ነው። ምንም በስም በግብር በአካል 3 ብንል በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን ስንል አንድነትን ሶስትነትን የምታስተምርላቸው አለ። ጌታ ከመቤታችን ከመወለዱ በፊት አንድነት ሶስትነትን ብዛም አይታወቅም ነበረ። አንድነት ሶስትነት መታወቁ ጌታ ከመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሮሙ ለስሉስ ቅዱስ መንህም ድኅረ ተሰጎል ዶሃድም ቅድስት ድንግል እንዲል አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ ያየውን አምደ እሳት የቻልሽው አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽዋ ደረ ውስተ ከርስኪ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና አምደ እሳት ያለውን ተረጎመ። ይሁም አምደ እሳት ያልሁት ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድር ለፈጠረ ጌታ ማደሪያውን ተባልሽ። ጾርኪዮ በከርስኪ ተሳተ አውራሃ ኮንኪ ታቦቶን ብዬ ብናገረው ታቦት ለንጉሥ እንዳለው አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው።
አንቲ ማይምንት ለዘእያገምር ወሰማያት ወምድር ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱን አንቺ ነሽ። ኮንኪ ተንከተመ ለዕርገት ውስተ ሰማይ ከምድር እስከ ሰማይ መውጫ መሰላልን ተባልሽ አለ። በመሰላል የላይ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የላይ ወደ ታች እንዲወርድባት ሥላሴ በእኛ ለማደራቸው የታች ወደ ላይ እንዲወጣ እኛ ሥላሴ ለምንወለደው ልደት ምክንያት እሷ ናትና። ብርሃንኪ አቢም ብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል አለይስ በደገኛው ብሩህ ኮከብ ብሎ ያመጣዋል ብሎ ብርሃን ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ጨረቃ ከማይደርሱበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃ ምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍሳው ባሴት ቅዱሳን ሐዋርያት በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብስ ምስራቅ አንቺ ነሽ አለ። አንድም ጽንዋን ሲል ነው። ወሪ ኩረሽያንን ዚወርድ ውስተ መቃብር ቅዱስ እንዲል ጽንዋን ሰባ ሰገል በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። ዘፈታይ ላይ ለሔዋን ትለድ በጻዕር ሕማም ይኸውም ኮከብ በቁሙ አይፈርድምና ይኸውም ኮከብ ያልኩት በጻዕር በጋር በጭንቅ ተወልድ ዘንድ በሔዋን ላይ በሕማም እለድ የወሊደኪ ይኩን ምግባኪ በምትኪ ብሎ የፈረደባት ኢየሱስ ክርስቶስ ነው። አንቲሰ ብሎ ማንሻ አንድም ሔዋን በሕማም እለድ የሚል ቃልን ሰማች። አንቲሰ ማርያም ሰማይኪ ዘይ ተፈሲ ኦም ሊተጸጋ ግን እመቤታችን ተፈሲሂ ኦም ሊተጸጋ የሚል ቃልን ሰማሽ። ወለድኪ ለነ ብሎ ማንሻ አንድም ሔዋን በሕማም እለድ የሚል ቃልን ሰምታ ምክንያተ ሞት ቃየልን አስገኘሽ። አንቺ ግን እመቤታችን ተፈሲ ፍስሕት ኦም ሊተጸጋ የሚል ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሁሉ ገዢ የሚሆን ንጉሠ ሰማይ መፍቀር የሰብ ቸር ሰው ወዳጅ ነውና። በእንተ ዝንዌድሰኪ በከመ ገብርኤል መልአክ አሁንም ከመልአኩ ከቅዱስ ገብርኤል ጋር እንደ ቅዱስ ገብርኤል እንዲህ እናመሰግንሻለን። እንዘን እንዲህ እያልን ወርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈሲ ኦም ሊተጸጋ እግዚአብሔር ምስሌኪ መልአኩ ቅዱስ ገብርኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነች ተፈሲ ፍስሕት ኦም ሊተጸጋ እያልን እናመሰግንሻለን። ወቡሩክ ፍሬ ከርስኪ የኤልሳቤጥ ቃል ነው ብሎ መልአኩ ቅዱስ ገብርኤል ተፈሲ ፍስሕት ኦም ሊተጸጋ ብሎ እንዳመሰገነች እኛም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። ሳሊ ለነ ቅድስት ብሩህ ኮከብ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲት አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይብን አሳድሪብን ማለት ነው። አልፈው አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ካነ ግብሩ ይቆያል። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተቀዳሚ ሰንበት ይቆየን። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ መንሳ ጸሎታ ወበረከታ ያሉ ምስለ ኩልነ ዘክርስቲያን ለዓለመ ዓለም። ሕርያቆስ ማለት እግዚ ዘሐረዮ ማለት ነው። ከወንድሞቹ ተመርጦ ተሹሟልና። አንድም ብርሃን ማለት ነው። ወአሰርገዋ ለመንበረ ማርቆስ በብርሃን እንዲል አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይናገራልና። አንድም ንህብ ማለት ነው። ይህ ንብ የማይቀስመው ዕፅ የለም፣ እሱም የማይጠቅሰው ሊቅ የለምና። አንድም ረቂቅ ማለት ነው። ምስጢረ ሥላሴን አምልቶ አጉልቶ አብዝቶ አስፍቶ ይናገራልና። ሊቅ ከሆነ የማይናገር ማን አለ ቢሉ ማን እንደሱ? ጥንተ ነገር ውስጥ እንደምን ነው ቢሉ
ሐዋርያት የተማረ ግብረገብ ይሾም ብለው ስርዓት ሰርተዋል። የተማረ ግብረገብ ሁለቱንስ አንድ አድርጎ የያዘ አይገኝም ብሎ የተማረ ከሆነ ይሾም ብለዋል። ስራው ውሎ አድሮ ይሰራዋል። በትምህርቱ መናፍቃንን ተከራክሮ ይረታል። ሃይማኖት ያጸናል፣ ጉባኤ ያሰፋልና ብለው ግብረገብም ከሆነ ይሾም ብለዋል። ትምህርቱን ውሎ አድሮ ይማረዋል። በጸሎቱ ሀገር ይጠብቃል፣ በትሩፋቱ ሰው ያጸድቃልና ብለው ይህም አባ ሕርያቆስ ያልተማረ ግብረገብ ነው። ግብረገብነቱን አይተው በብህንሳ ኤጲስቆጶስነት ሹመውታል። ይችን ብህንሳ ቅድመ ትሰመ አርጋዲያ ወድኅረ መኑፍ ይላል። ብዙ ጊዜ ስመ ተፋልሶ አግኝቷታል። መጀመሪያ አርጋዲያ፣ ኋላ መኑፍ፣ ኋላ ብህንሳ ተብላለች። ዘእምደወለ ምስር ይላታል። በምስር አውራጃ ያለች ናት። እንደ ዘጌ እንደ ቆራጣ እንደ ቀንጠፋም የዶሌ ሴት የወንድ ማህበር ያልተለየባት ናት። ሲሾምም በ3 እልፍ ማህበር ተሹሟል። በእልፍ መነኮሳት በ2 እልፍ መነኮሳያት። እሱም ግብረ ገብ ነውና በዚህ ዋሉ፣ በዚህ ደሩ፣ በዚህ ግቡ፣ በዚህ ውጡ እያለ ስርዓት ያጸናባቸው ጀመረ። ባለመማሩ ይንቁታል፣ ስርዓት በማጽናቱ ይጠሉታል። ከዚህ ሁሉ የምንሽርበት ምክንያት እንፈልግ ብለው የሚሽሩበትን ምክንያት ይሹ ጀመረ። በሀገራቸው ኤጲስቆጶስ የተሾመ እንደሆነ መላልሶ ቀድሶ ያቆርባልና ቀድስ አቁርብ ብንለው አይሆንለትም። በዚህ ምክንያት ሹመቱን እናሽረዋለን ብለው ሄደው አባታችን ቀድስ አቁርበን አሉት። እኔማ ታውቁኝ የለ እንደምን አድርጎ ይሆንልኛል አላቸው። የሰው ሹመት ይዞ አይሆንልኝም ይባላል ወይ? ሹመቱን መልቀቅ እንጂ ነው አሉት። እያዘነ እየተከዘ ሊቀድስ ገብቷል። ተምኔቱ እንደ ቅዱስ ኤፍሬም ነበረ። የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። ጓዙንም ኮሻኩሹንም ቢሉ አንድ ወገን ነው። ደግሞ ጨርሶ ከፍሬ ቅዳሴው ሲደርስ ከሊቃውንት ቅዳሴ የሚያስቸግር ማንን እናውጣለት እያሉ ሲያወጡ ሲያወርዱ የነገሯትን የማትረሳ የለመኗትን የማትነሳ እመቤታችን በመንፈስ ቅዱስ ገልጻለት ጎሳ ልቤ ቃለ ሰናየ ብሎ ወይዝ የኒን ሰቦ እስኪል ሰተት አድርጋ አስደርሰዋለች። በዚህም ቀንተው በዚህም አድንቀውለታል። የሚወዱት የሚያከብሩት አባታችን እኮ ቢበቃ በመንፈስ ቅዱስ ተገልጾለት እንጂ እንዲህ ያህል ምስጢር ከሩቅ ብእሲ አንደበት መገኘት ብለው አድንቀውለታል። የሚጠሉት የሚንቁት ግን ዛሬ የነገሩትን ቀለም እንኳን አከናውኖ መናገር የማይሆንለት ዛሬ እንግዳ ድርሰት ከምን አገኘ ብለው አድንቀውበታል። የሚወዱት የሚያከብሩት እንግዲህማ ይህ እንዳይመሰለ ምስጢር ተነግሮ ይቀራል እንቀበለው እንጂ ብለዋል። የሚጠሉት የሚንቁት ግን ዛሬስ ማንም ደንቆሮ ተነስቶ የለፈለፈውን እንቀበላለን ሆነ አሏቸው። ያማ በሀገራችን ልማድ ብለዋል። በሀገራቸው አዲስ ድርሰት የተደረሰ እንደሆነ ጽፈው ከእሳት ይጥሉታል። ደና ከወጣ ከውሃ ይጥሉታል። ከውሃ ከወጣ ከድቡ ይጥሉታል። ህሙም ከፈወሰ ይቀበሉታል። ይህንም በዚያ ልማድ ጽፈው ከእሳት ጣሉት፣ ደና ወጣ። ከውሃ ውስጥ ጣሉት፣ ደና ወጣ። ከድቡ ጣሉት፣ ህሙም ፈወሰ። ይልቁኑ ተላልፎ ሙት አስነስቷል። ቅዳሴ 13 ነበረ፣ 14ኛ አድርገው ጠርዘውታል። አባ ሕርያቆስስ ምን ተምሮ ኖሯል ቢሉ ቅዳሴ እግዚእን ቅዳሴ ሐዋርያትን ማንን ሊቀድስ ኖሯል ቢሉ ቅዳሴ ሐዋርያትን። ይስ ምን ቢገድ ተበድሮ ጋሬዳ እንዲል በእመቤታችን ዕለት የልጇ ቅዳሴ ሳለ ቅዳሴ ሐዋርያትን አይቀድስም ብሎ የምስጢር ያይደለ የንባብ እምድንግል ተወሊዶ መጻ ከመፈቃደ ከይፈጽም የሚል ያለበት ነውና ቅዳሴ እግዚእን ሊቀድስ ገብቷል። እሱ እስከ እመቤታችን በዓላት በማናቸው ተናግሮታል ቢሉ ከ33ቱ በአንዱ አንድም ከ3ቱ አበይት በዓላት በአንዱ 3 አበይት በዓላት የሚባሉት ልደታ፣ ዘወሃባና አስተርእዮ ነው። ዘወሃባስ በሀገራቸውን ብዛም ነው ብሎ በጎንደር በዓቶች በዓታን፣ ቁስቋሞች ቁስቋምን ያገባሉ። አንድም አንድ ባህታዊ ከባለሟልነት የተነሳ እመቤታችንን እመቤቴ ከበዓላትሽ ሁሉ ማንን ተወጃለሽ አላት። ሁሉንም አለችው። ጥቂትሳ አላት። ልደቴን፣ ፍልሰቴን፣ አስተርእዮን እወዳለሁ። ይልቁኑ ልደቴን እወዳለሁ። እናት አባቴንም ባይወልዱ መባቸውን አልቀበልም ብለዋቸው አዝነው ነበር። የነሱ ሐዘን ሐዘኔ ነው። እኔም ቢወልዱ መባቸውን ተቀብለዋቸው ደስ ብሏቸዋልና የነሱ ተላ ደስታ የኔ ተላ ደስታ ነው። ይልቁኑ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ ብላ እንደጠየቃት እንደመለሰችለት በአክሱም ታሪክ ተጽፎ ይገኛል።
ጸዋትወ ዜማን ሲያስተምር እመቤታችን አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶሪያ አስነስታ በአካለ ሥጋም ቢሉ በአካለ ነፍስ ቅዱስ ያሬድ ወዳለበት አምጥታ አንተ ውዳሴን አንተ ቅዳሴን እየነገራችሁት ቅዱስ ያሬድ በዜማ ይድረስልኝ ብላ ነግረውት ቅዱስ ያሬድ በዜማ ደርሶላታል። ቀጥሎ መላውን ደርሷል። ይህም ሊታወቅ ስራይ በቅዳሴ ማርያም ይበዛል። ከተከዚ ወዲህ ማን አምጥቶልናል ቢሉ ሳሙኤል ትውልደ ጌዲዮን ዘገበዛ አክሱም ይላል። ሳሙኤል የሚባል ሊቅ ይህን እየጸለየ በዚህ በቅቶበት ይኖር ነበረ። ይህንንም ሲጸልይ ወተላለ እምር መጠነ ካይበተመት ይላል። ከመሬት ክንድም ቢሉ ስንዝርም ቢሉ ይለቅ ነበረ። ተስፋውንም ከዚህ ነግረዋለች። ልጆች ውዳሴን ከቅዳሴ አይለዩብኝ፣ እኔም አንተ ከገባህበት ውሳጤ መንጦ ላይ ታግብቻ ኖርልሃለሁ ብላ ቃል ኪዳን ገብታለታለች። ይህም ሊታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና ከዳዊቱ ከወንጌሉ ዳር አጽፎ ቅዳሴዋን ከውዳሴዋ ጋር ሳያደርስ የሚውል የለም። ቃል ኪዳኑም ለሁሉም ነው እንጂ ለነሱ ብቻ አይደለም። ከዕለታት ባንዳቸው ይህን ደግሞ ጻዕዳውን ህብስት ቢባርከው ውሃውን ቢባርከው ጻዕዳ ህብስት ሆኖ ቀድሶ አቁርቦበታል። ሶባ ተቦ ለማይ በቅዳሴ ኪን ዘይጼልይ ረሴው ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሌ ምህረተ ወፍትሐ ለተአምርኪ እህሪ ስራይ ኃጢአቴ ወጸቤ ያቅልል ይስመ ኩሎ ገቢረ ማርያም ትክል እንዳለ ደራሲ። ታሪክ እስከዚህ ነው፣ ዋድሎች ግን ያክላሉ። እመቤታችን ሁለት ነዋያት ሰጥተዋለች ይላሉ። ነጭ ዕጣን እንቁ። ሊቀ ካህናት ሳሙኤልን ዘይጼልይ በቅዳሴሃ ማርያምን ይዛ በእዲያ ውሃበቶ ክሌታ እምሃ እንዳለ ደራሲ። አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታው በረከታው ይላል። አጭር አብነት ተመስጋኝ እሷ ናትና የተመስጋኝነቷ። አንድም አኮቴተ ቁርባን ዘአባ ሕርያቆስ ጸሎቱ በረከቱ ይላል። አመስጋኝ እሱ ነውና ያመስጋኝነቱ። አንድም መልቶ ይጽፋል። አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታው በረከታ ይላል። ረጅም አብነት። እመቤታችን በስጋው በደሙ ላይ የምትመሰገነው ምስጋና ይህ ነው። አንድም ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበት የእመቤታችን ምስጋና ይህ ነው። ቁርባን ያለውን ይዘው ቀርበና ቀረበን ይተረጉማሉ። ቀርበ ያለው እንደሆነ ቄሱ ህብስቱን በፀሐይ ወይኑን በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ፣ ቀረበ ያሉ እንደሆነ አንድነቱን ሶስትነቱን አምኖ ኃጢአትን ለመምህረ ንስሐ ነግሮ መምህረ ንስሐ ያዘዘውን ፈጽሞ በሚገባው ነው ቢቀበሉት በክብር በባለሟልነት በመንግስተ ሰማያት ወደ እግዚአብሔር የሚያቀርብ ስለሆነ ጸሎታ ልመናዋ ወበረከታ በረከቷ ለዘላለም ይደርብን አይለየንና የብህንሳው ኤጲስቆጶስ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት የደረሰላት የእመቤታችን ምስጋና ይህ ነው። ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ። መጽሐፍ ከመጽሐፍ ማያያዝ ልማድ ነው። አባቷ ዳዊት ለንጉሠ ሰማያት ወምድር ለጌታ ምስጋና ገብርኤል ላቀርብ ባለ ጊዜ ጎሳ ልብየ ቃለ ሰናይ ወአነ እድ ገብርኤል ለንጉሥ እንዳለ አባ ሕርያቆስም ለንግሥተ ሰማያት ወምድር እመቤታችንን ላመስግን ባለ ጊዜ ጎሳ ልብየ ቃለ ሰናይ ወአነ እድ ቅዳሴሃ ለማርያም አለ። አንድም በዳዊት የገለጠ መንፈስ ቅዱስ በአባ ሕርያቆስ አድሮ ጎሳ ተናገረ። አባ ሕርያቆስም ወአነ እድ ብሎ ይመልሳል። አንድም ልህቅት ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ ተናገረ። አንድም በሀገራቸው ግስ ተናግሮታል። በሀገራቸው ነገስታቱ፣ መሳፍንቱ፣ መኳንንቱ የሚመገቡት ምግብ ያልተስማማቸው እንደሆነ ኦር ሰንደል የሚባል መልካም ሽቶ አለ። ያን ተመግበው በጎ ሲገሱ ይውላሉና በጎ ገሻው እንዲሉ ሶስት ጊዜ መላልሶ ጎሳ ጎሳ አለ። ወአነ እድ ቅዳሴሃ ለማርያም ወአነ እድ ውዳሴሃ ለድንግል ወአነ እድ በያትሃ ለድንግል ብሎ የሚያመጣው ነውና ለዚያ አርስቲስ በራሱ አርስት ነው ብሎ በሶስቱ ማዕርጋት አምሳል በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ወጣንያን ማይከላውያን ፍጹማን በዚህ ዓለም በገነት አንድም እንደ ሶስት ምስክር ጥፋ በስሉስ ልማ በስሉስ እንዴል አንድም ሶስት መሆኑ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ አንድስ እሱስ አንዴን የተናገረው ቅዱስ ያሬድ የዜማ ማሸራሻ አድርጎ ተናግሮታል። ዋና የድ ቅዳሴሃ ለማርያም መጀመሪያ ጎሳ ብሎ ነበረና ለዚያ አርስቲስ በራሱ አርስት ነው ብሎ አላ በቅድስናው በንጹህ ውስተ ቤተ መቅደስ ነበርኪ ብሎ የሚያመጣ ነውና ዋና የድ ቅዳሴሃ ለማርያም አለን። ይሄ እመቤታችን ምስጋናዋን እናገራለሁ። አኮ በአብዝሆ እናገርም በማብዛት አይደለም፣ አላ በውህዶ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ከምስጋና ሁሉ ቢበልጥ እንጂ አያንስ፣ ምስጢሩ ቢያምር እንጂ
እንዳይከፋ እሷስ መትሕተ ፈጣሪ መልዕልተ ፍጡራን አይደለችም ቢሉ እንደ ንጽሕናዋ እንደ ቅድስናዋ መጠን አላመሰገንኳትም ሲል ነው። ከዚህ ሁሉ አባ መቃሪ ዮሐንስ ዘዮናኒ ግብፃዊ ሥጋ ወደሙ ያለ አንድ ቀን በኔ እጅ ተቀብሎ አያውቅም፣ ያውም ቅሉ መልአኩ የኔን እጅ አብነት አድርጎ እንዳለ ቅዱስ ቄርሎስም አርቃዲያንና መሪናን አመስግኖ ባያበቃ ዝ ውዳሴ ዘተናገርን ይሁድም ክብርክን እንዳለ የእመቤታችንስ ምስጋና ሰማይና ምድር ብራና አብህርት ቀለም እፀዋ ስርጥ አብራ አይባን መድመፅ እንስሳት አራዊት መላእክት ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበረ። ሶበሰ ተጽሕፈ ኩሉ በባህዱ እያግመረው ዓለም ጥቀ መጻሕፍቲሁ እንዲል ዋና የድ ውዳሴሃ ለድንግል እኔስ የእመቤታችን ምስጋናዋን እናገራለሁ። ሁለተኛ ጎሳ ብሎ ነበረና ለዚህ አርስቲስ በራሱ አርስት ነው ብሎ በከመተ ብህለ ካህናት ወሊቃ ድንግል አለ። እኔም የእመቤታችን ምስጋናዋን እናገራለሁ። አኮ በአንሆ በቃለ ዝንጋዬ ስናገርም ዝንጋይ ያለው ቃልን በማስከተል ዝንጋይ ያለው ቃልን በማስረዘም አይደለም። አላ በአይጽሮ በመመጠን በመጠቅለል በማሳጠር ነው እንጂ ነገር ከበዛ ከምን ተነስተን እዚህ ደረስን ያሰኛልና። ግብር ዛልቦ ምጣኔ ጋር ውእቱ ለጋር እኒ ተሎ ዝንጋዬ ወዝንጋዬኒ ያመጽእ ሀኬተ መዘምር ይትክላ በህቁ አላ ዘምር በመጠን ከመይዘንጉ አሃው መገስጽኒ ለማናህ ነገር ያንኬኪ ሰማይ እንዲል ዋነ አየድ በያቲሃ ለድንግል እኔም የእመቤታችን ገናነቷን እነገራለሁ። ሶስተኛ ጎሳ ብሎ ነበረና ለዚያ አርሲስ በራሱ አርስት ነው ብሎ ኦ ማርያም በእንተ ዝና ፈቅረክ ዮናቤክ ብሎ የሚያመጣ ነውና ይስ አርስት ማቀራረብ ይሆናል። ከዚያ ርቆ ከዚያ ቀርብም እና ብሎ የንባቢ አይደለ የምስጢር መጽሐቤክ ቃል እንዘ ይትፈለጥ ምጽናቡ ብሎ የሚያመጣ ነውና ለዚያ አርስት ዋና አየድ በያቲሃ ለድንግል አለ። እኔስ የእመቤታችን ገናንነቷን እናገራለሁ። ወቀውም ዮም በትሕትና ወፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ዮምና ዛቲ ዕለት አንድ ወገን ዛቲ ዕለት ያላት ቀድሶ ያቆረበባት ቀናት። እንደ ጠሉኝ ልጥላቸው ሳልል በፍቅር እንደ ታበዩብኝ ልታበይባቸው እንዳዋረዱኝ ላዋርዳቸው ሳልል በትሕትና በዚህ በሥጋው ደሙ ፊት ቆሜ የእመቤታችን ክብሯን ገናንነቷን እናገራለሁ። ሥጋው ደሙን ምስጢር አለው ሲለወጥ ለበቁት እንጂ ላልበቁት አይገለጥምና፣ ለበቁት ቅሉ ከተለወጠ በኋላ ነው እንጂ ሲለወጥ ተገልጦ አያዩትምና። እንደ ሁለት ሃው አንዱ የተማረ የበቃ ነው፣ አንዱ ያልተማረ ያልበቃ ነው። የተማረው ተምሯልና ሥጋው ደሙ እንዲለወጥ ያምናል፣ በቅቷልና ሲለወጥ ያል። ያልተማረው አልተማረምና እንዲለወጥ አያምንም፣ አልበቃምና ሲለወጥ አያም፣ ሲጠራጠር ይኖራል። የበቃው ጓደኛው አውቆበት ነገሩን ለመግለጥ ወዳጄ እኔስ የሥጋው የደሙ ነገር ረቆብኝ ይኖራል አለው። ብፈራ ነው እንጂ እኔም ረቆብኝ ይኖራል አለው። እስቲ ቢሆንም ባይሆንም ሱባኤ እንግባ አሉ። ሱባኤ ተያይዘው ገቡ። አንድ ሱባኤ ሲፈጸም መልአኩ ተገልጦ ወደ ቤተ ክርስቲያን ሂዳችሁ አስቀድሱ፣ የምታዩት ነገር አላችሁ አላቸው። ሂደው ቁመው ሲያስቀድሱ በአምሳለ ሕፃንም ቢሉ በአምሳለ በግ ተለውጦ ያዩታል። ቄሱ ሀበነ ሲል 10 ጣቶቹ በደም ተነክረው አይተው ደንግጠው ወድቀዋል። ለበቁትስ ሁልጊዜ ነው ላልበቁት ነው እንጂ ብሎ አጽናንቷቸው ተመልሷልና። አንድም አንድነቱን ሶስትነቱን አምኖ ኃጢአትን ለመምህረ ንስሐ ነግሮ መምህረ ንስሐ ያዘዘውን ፈጽሞ በሚገባ ሆነው ቢቀበሉት ሰማያዊ ምስጢር የሚገልጥ ስለሆነ ወሶበ ይበውስተ ልበ ንጹሕ አሚሃ ያነቅሆ ለተናግረው እንዲል ግሩም ለማለት ደግሞ ታል አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምህረ ንስሐ ሳይነግሮ መምህረ ንስሐ ያዘዘውን ሳይፈጽሙ በማይገባ ሆነው ቢቀበሉት ግሩም ፍዳም ያመጣ ስለሆነ አንድም አንድነቱን ሶስትነቱን አምኖ ኃጢአትን ለመምህረ ንስሐ ነግሮ መምህረ ንስሐ ያዘዘውን ፈጽሞ በሚገባ ሆነው ቢቀበሉት ግሩም ጸጋ ግሩም ክብር የሚያሰጥ ስለሆነ አንድም ግሩማን መላእክት ከበውት ይቆማሉና፣ አንድም ያማረ የተወደደ ሲል ነው የትራይ ግርማሬቱ ለኤልያብ እንዲል፣ አንድም ልዩ ሲል ነው ግሩም ምክሩ እንጓለም ያው እንዲል። ወቅድመ ዝንቱ ማዕድ ለማለት ደግሞ ታል ማዕድስ ምግበ ሥጋ ነው፣ ሥጋው ደሙ ግን ምግበ ነፍስ ነውና አንድም ለማዕድ ሰው ይመረጥለታል፣ ለሥጋው ደሙም ካልበቃ ይበቃ ይመረጥለታልና አንድም ማዕድን ከበው እንዲመገቡት ይህንንም ቀሳውስት ዲያቆናት አይሩግ ሕፃናት ከበው ይቀበሉታልና። ወቁርባን አኮቴተ ቁርባን እንዳለው ያስተረጉማል። በአማን ቁርባኑ ዘኢይክሉ ይጣሙ እምኔው ግሙናነ መንፈስ ሁናቸውን ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉት የማይቻላቸው እውነተኛ አምላክ ሥጋ የአምላክ ደም ነው። ዘኢይክሉ አለ ማን ይከለክላቸዋል ቢሉ ኃጢአታቸውን ራሳቸው ተመራምረው አይገባንም ብለው የሚተውስ ስለሆነ አንድም መንፈስ ቅዱስ በእነሱ አድሮ ይከለክላቸዋልና፣ አንድም ቄሱ ቅዱሳት ለቅዱሳን እያለ ይከለክላቸዋልና፣ አንድም ዘኢይክሉ አለ
ልኡካኑ የበቁ ህዝቡ ያልበቁ እንደሆነ መልአክ በእሳት ጉጠት የህዝቡን ወደ ልኡካኑ ይደርባል። ካህናቱ ያልበቁ ህዝቡ የበቁ እንደሆነ የካህናቱን ለህዝቡ ይሰጣቸዋል። ህዝቡም ምእመናኑም ያልበቁ እንደሆነ በቅጽረ ቤተ ክርስቲያን ቆመው ለሚያስቀድሱ ምእመናን ይሰጣቸዋል። ከዚያ ቢታጣ በረሃ ለወደቁ ቅዱሳን ያቀብላል። ደፍረው ይቀበላሉ እንጂ መቀበሉስ የለም እንቀበላለን ደፍረው ስላሉ ግን ፍዳቸውን በገሃነመ እሳት ሲቀበሉ ይኖራሉና። መንሱት ኬነሲያ ስጋው በድፍረት ወተመጦተ ደሙ ዘንበለ ኀፍረት እንዘቦ ላይ ሊሆን አውራ ኃጢአት እንዲል አኮ ከመመስዋይቶሙ ቀደምት ለአበው ዘበደመ በግ ሀርጌ ወላይ ዳህር ታበዋሉና ከዚያ ሲለዩ ቀደምት አበው አለ። የቀደሙ አባቶች ላሙን በጉን ሰውተው በደመ ላህም በደመ በግ እንደሚሰውት መስዋዕት አይደለም፣ የአምሳል ነው፣ የአማናዊ ነው። ያ አልፏል። ይህ ለተስከለተ ምጽአት ሲሰጥ ይኖራል። ያ ቢጠብቁት ካባር ከቸነፈር ያድናል። ይህ ግን ከመከራ ስጋ ከመከራ ነፍስ ያድናልና። ዋዊውን ለበግ ቢሰጡ ሙክት ለላይም ቢሰጡ ጊደር ማለት ነው። አላ እሳቱቱ እውነተኛ የአምላክ ስጋ የአምላክ ደም ነው እንጂ እሳት ማህየዊ ለርቷነ ልብ ለለ ይገብሩ ፈቃዶ ለና ለአንድ ወገን ለእስራኤል ለደቂቀ ሌዊ ለካህናት ለደቂቀው ለብእሲት ለመራተ በጉ እንዳለው ለመራት ለብእሲተ በጉ እንዳለ ያለው ነው። ልቡናቸውን ሰውነታቸውን እሳት ማህየዊ ለርቷነ ልብ ለለ ይገብሩ ፈቃዶ ለሚፈጽሙ ቅን ልቡና ትውሰብና ላላቸው የሚያድን እሳት ነው አለ። እሳት በመጠን የሞቁት እንደሆነ ደዌ ይከፍላል፣ ደም ያደርቃል፣ ሕይወት ይሆናል። ስጋው ደግሞ አንድነቱን ሶስትነቱን አምነው ኃጢአትን ለመምረር ንስሐ ነግረው መምረር ሲያዘዘውን ፈጽሞ በሚገባ ሆኖ ቢቀበሉት ዘላለማዊ ሕይወት ይሆናልና። እሳት በላይ ለአማጽያን ለለይ ክህዱ ስሞ ስመ አምልኮቱን ክደው ለሚቀበሉት የሚያቃጥል እሳት ነው አለ። እሳት ከመጠን አልፎ ቢሞቁት ሰውነት ያሳብጣል፣ ደዌ ይቀሰቅሳል፣ ሰውነትን ይመልጣል። ስጋው ደግሞ አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምረር ንስሐ ሳይነግሩ መምረር ንስሐ ያዘዘውን ሳይፈጽሙ በማይገባ ሆኖ ቢቀበሉት ለዘላለም በገሃነመ እሳት ያቃጥላልና። ከዚህም ስጋውን በእሳተ ባቢሎን ደሙን በማየ ግብፅ መስለው ይናገራል። እሳተ ባቢሎን ለሰለስቱ ደቂቅ ማየ ግብፅ ለእስራኤላውያን ሕይወት እንደሆነ ስጋው ደግሞ አንድነቱን ሶስትነቱን አምኖ ኃጢአትን ለመምረር ንስሐ ነግሮ መምረር ንስሐ ያዘዘውን ፈጽሞ በሚገባ ሆኖ ቢቀበሉት ለዘላለም ሕይወት ይሆናልና። አንድም ማየ ግብፃውያንን እሳተ ባቢሎናውያንን እንዳቃጠለ ስጋው ደግሞ አንድነቱን ሶስትነቱን ሳያምኖ ኃጢአትን ለመምረር ንስሐ ሳይነግሩ መምረር ንስሐ ያዘዘውን ሳይፈጽሙ በሚገባ ሆኖ ቢቀበሉት ለዘላለም በገሃነመ እሳት ያቃጥላልና። በአማን እሳቱቱ ዘኢይክሉ ለኪፎቶ እሳታውያን እለነደ እሳት ሙንቱ ኪሩቤል ወሱራፌል ተፈጥሯቸውስ እንኳን ከእሳት ከነፋስ የሚሆን ኪሩቤል ሱራፌል ሊይዙት ሊነኩት ሊዳስሱት የማይቻላቸው እውነተኛ የአምላክ ስጋ የአምላክ ደም ነው። ተፈጥሯቸው ግብርም ግብር ያሉ እንደሆነ ነው። ወሶበያ ኮትኮለ ዘፈጠረ ከም ነፋስ ወብነ በልባለ እሳት ፈጠረ የንቴ ከሰባ ዘማሪ እማይ ወመሬት እንዴል። እሳት ነፋስ ኃያላን ናቸው፣ መላእክትም ኃያላን ናቸው። እሳት ነፋስ ፈጣን ናቸው፣ መላእክትም ፈጣኖች ናቸው። እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸው። እሳት ነፋስ ፈጻሚያነ ፈቃድ ናቸው፣ መላእክትም ፈጻሚያነ ፈቃድ ናቸውና እንዲህ አለ እንጂ ተፈጥሯቸው ስመ ሀባልቦ ነው። አንድም የባለሟልነት ስማቸው ነው። እገሌ ነደ እሳት ባለሟል እንዲሉ ዘኢይክሉ ለኪፎቶ አለ ንጉሡ ዖዝያን በሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ምን ነው በቀኝ ትቀመጣለህ ይለዋል። ወካህን ይነብር በየማነ ንጉሥ ይለዋል። ፍርዱን ይሽርበታል። ምን ነው ፍርዴን ትገሳለህ ይለዋል። እምነ መንግስት የአቢ ክህነት ይለዋል። ከሱ የበለጠ ልብስ ደራርቦ ይለብሳል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲ ከይለብሱ ጽድቅ እንጂ ልባል ይለዋል። እንዲህ እያለ ጥሬ ጥቅስ እየጠቃቀሰ ቤተ መንግስትን እያዋረደ ቤተ ክህነትን እያከበረ ቢያውከው በአባቴ ከቤተ ይሁዳ ብወለድ በእናቴ ከቤተ ሌዊ ወለድ የለም ብሎ መሻሹ ላይ ሲፈርድ ስተች ከቆየ በኋላ ልብሰ ተክህኖ ለብሼ ማዕጠንተ ወርቁን ይዤ ልጠና አለ። ህዝቡ ተው ሀብተ መንግስት እንጂ ሀብተ ክህነት አልተሰጠህም አሉት። አይሆንም ብሎ ንጉሥ ነውና ገብቶ ሲያጥን ጢሰ ቅታሬው ቢነካው ግንባሩ ላይ ለምጽ ወጣበት። ቢያፍር በሻሽ ሸፈነው፣ ሻሹ ላይም ወጥቶበታል። እየተመላለሰ ሲያጥን ህዝቡ አይተው ለምጽ ርኩስ ይንበር በከተማ ብትል ኦሪት አንተ ቤተ መቅደስ ገብተህ ታራክሳለህ ብለው ወአውፅዎ ለዖዝያን ዘበሃይስሮት ይላል። እሱን ደብድበው አስወጥተውታል። ድብደባውም
ንጉስ እንጂ የቃል እንጂ የበትር አይደለም። ወኮነ ኢዮአታም ወልዱ ይታቀብሎቱ ቤተ መንግስቱ እንዲል ልጁ ኢዮአታምን አንግሰዋል። በዘመኑ የነበረው ነቢይ ኢሳያስ ነው። ፈርቶ ሳይመክር ሳይገስጽ ቢቀር ሀብተ ትንቢት ተነስቶት ለምጽ ወጥቶበት ቆይቷል። በአመተ ሞተ ዖዝያን ንጉስ ርኢክዎ ለእግዚአብሔር እንዘ ይነብር ሊንበሩ ነዋህ ወብሩ ወምሉ ቤተ ስብሐቲ ወሱራፌል ይቀጉሙ አውዶ ለለሃዱ አሐዱ በበስድስቱ ክነፊሆሙ በክሌቱ ክነፊሆሙ ይከድኑ ገጾሙ በክሌቱ ክነፊሆሙ ይከድኑ ግሮሙ በክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳተ ስብሐቲከ ወእምዝ ተለዓለ መርፈቀ ሆትም ቃል ዘይኬልም ቃለ ዘይኬልሁም ይላል። ዖዝያን በሞተ በአመቱም ዕለቱም ቢሉ ታፍረው ታከብረው የነበረ ንጉስ ሞተ። አታፍረኝ አታከብረኝ ነው የነበርኩ ግን አለው ሲለው በየማነ አብ በዘባነ ኪሩብ ተገልጾለታል። ሊያድነው ቢሻ መነፌኑ ሀበሉ ህዝቤ ሁሉ ራሱን ቀበረ አንገቱን ደበቀ። መምህራብነት አድርገው ወደ ተጎዱ ወደ ወገኖች ወደ እስራኤል በመምህርነት ማንን ልላክ አለው። እስራኤል ለምጻም ይጸየፋሉ ሀብተ ትንቢት ተነስቶኛል እንጂ እኔስ በሄድኩ ነበር አለ። ወሉ መጸከናፍር ሀሎኩ በማይከለ ሕዝብ ብሎ ያመጣዋልና መልአኩን ከዓለመ መላእክት ፍሙን አምጥተ ከንፈሩን አስነካው አለ። ወስዶ ቢያስነካው ተፈውሷል። ሀብተ ትንቢቱ ተመልሷል። ኢሳያስ የአዳም ከናፍረ ኢሳያስ የሚመናን ደዌ ፍዳ የመርገም መልአኩ የቀሳውስት ጉጠት የስልጣነ ቀሳውስት ፍህም የስጋው ደግሞ መስዋዕ እመቤታችን የኢሳያስ ሀብተ ፍህም በፍህም መስዋዕው እንደተመለሰች በአዳም ሄደች ልጅነትም እመቤታችን ምክንያት ለመመለሷ ምሳሌ። ኦ ማርያም በእንተ ዝናፈቅረኪ አብየኪ ይቆየን።